ከእሷ ጋር ብዙም አይደሉም፣ አይግባቡም ምናምን ትላለች። እና ልዑል ደግሞ በቃ የሆነ አሳማኝ ነገር እስከሚያገኝ ድረስ ታውቃላችሁ፣ የሆነ ነገር ቢሰማ ይህን ነገር በደንብ ማጣራት አለብኝ ብሎ እንግዲህ የራሔል ነገር ትንሽ ውዝግብ እየፈጠረ ነው። እሺ ራሔል አልሞተችም እንበል እና ያች ልጅ ማናት? ከአቤል ቤት የተቀመጠው እንትን ምንድን ነው ታዲያ? እኔ እውነት እኔ ራሱ ግራ ገባኝ እኮ ልጅቷ የምታወራው ሌላ ነው። ባለፈው ሲመጡ ደግሞ ቤቴ ውስጥ እንደዚህ ተቀምጦ ተገኘ ብሎ አንደኛ ነገር አቤል የእጅ አሻራ ተገኘበት ሲባል ሰምታችኋል። እኔ ጨማምሬ ምናምን አይደለም ማወራው፣ ሪል ነው ማወራችሁ። የሚያወዛግበኝ ነገር እንዴት ነው ልጅቷ በቅርብ ቀን ከተገናኙ ይቺ ልጅ 2 ወር እና 3 ወር እኮ ይሆናል። እኔ ካልተሳሳትኩ አላውቅም። ከተሳሳትኩ ንገሩኝ። እውነት ሞተሽ ከተባለ ስንት ወር ሆነ? አሁን እነ አቤል በዚህ ኬዝ እንትን መስራት ከጀመሩ 1 2 ወር 3 ወር እንደዛ አይሆንም? እስኪ ንገሩኝ። እኔ ግራ ገብቶኛል። እሷ የምታወራው ሌላ ነው። ልዑል ራሱ እንዴት ሊሆን ይችላል? ተልካ ይሆናል ይቺ ልጅ እንጂ እንዴት ኦልሬዲ አቤል እዛ ቤት ውስጥ የእጅ አሻራ ተገኝቶበታል። ማናት ታዲያ? የሞተችው ልጅ ማናት? ራሔል አለሽ ከተባለ አረ እኔ ግራ እየገባኝ ነው በመቤት። አረ በስመ አብ። የእናቷ አሁን በእርግጥ ሊያጠራጥራችሁ ይችላል። የራሔል እናት የምትሰራቸው ስራዎች ምናምን ልጇን የሆነ ቦታ አፍና አስቀምጣ እሷ ብር እየተቀበለች የሚመስለኝ እኔ እንደዛ ነው ሁልጊዜ የምለው እንጂ አንድ እናት ልጇ ሞታባት እንደዚህ አይነት ነገሮች ከልጇ ገዳዮች ጋር አብራ ተባብራ ትሰራለች ብዬ አላስብም። አንደኛ ነገር እኔ አለች በህይወት የምለው የዚችን ልጅ አሁን ጓደኛዋ ስላወራች ሳይሆን እዚህ በፊትም እኔ ካያችሁኝ በተደጋጋሚ ይቺ ልጅ የሞተች አይመስለኝም። እናትየዋ የምትሰራቸው ነገሮች ብዙም እንትን አላሉኝም እያልኩ በተደጋጋሚ እያልኳችሁ ነበር። ዛሬ ደግሞ የባሰ አታምጣ ሀገርህ አትልቀቅ ነው የሚባለው። ይቺ ልጅ ስለ ራሔል የምታውቀው ነገር እንዳለ እየተናገረች ነው። በጣም የቅርብ ጓደኛ የተባለችው የራሔል ጓደኛ ነኝ ነው የምትለው። ያው አንዳንድ ጊዜ እነ ልዑል እንደዚህ አይነት ነገሮች ሲመጡ በደንብ ስለ ልጅቷ ምናምን በደንብ ማጣራት ስላለባቸው፣ ምክንያቱም ለእነሱ ወጥመድ ወይ የሆነ ነገር አድርገው እንዳይሆን እያሉ ይፈራሉ። ወይ ይቺ ማናት ስሟ ሊያ ልካት ይሆናል ምናምን እያለ እንግዲህ ልዑል እየተወዛገበ ነው። ግን በደንብ መጣራት ስላለበት ነው። እኔ ራሱ 50 50 ነኝ። እያመንኩ ነው አላመንኩ የእንትና ሙታለች ወይስ እንዴት ነው የሚለው አላውቅም። ልጅቷ በቅርብ ቀን ተገናኝተናል የምትል ከሆነ አልሞተችም ብዬ አስባለሁ። እነሱ እንኳን 1 2 ወር እርግጠኛ አይደለሁም፣ 2 ወር ምናምን ቢሆናቸው ነው ሞተች ብለው አቤል ወንጀለኛ ተብሎ ምናምን እያሉ የጀመሩት ቀን እንግዲህ ከዛ በላይ አይበልጥም እርግጠኛ ነኝ። እና ይቺ ልጅ ምን አስባ ነው ስለ ራሔል አሁን ላይ እነሱ ስለ ብዙ እንትኖች እየሰሩ ነው ያሉት። እንግዲህ ልዑልም አቤልም እንደምታያቸው እና ልጅቷ ደግሞ በድንገት እንደዚህ አይነት ነገር ልትፈጥርባቸው የቻለችው በእነ ልዑል ላይ ምን አስባ ነው ወይስ ተልካ ነው የሚለው ልዑል ደግሞ እያንዳንዱን እያጣራ ነው ከእሷ ጀርባ ያለውን። ያው ሁልጊዜም ታውቃላችሁ የሆነ ነገር እንትን ሲል በደንብ እንትን ሳይሉ ነገሮችን በደንብ አድርገው አጣርተው ምናምን የእውነት ካልሞተችም እሰይ እኔ ደስ ይለኛል። ምክንያቱም ለአቤል ሲል እንደው ፈጣሪ አልሞተችም ይበሉ በቃ ለሱ ሲል። ሁለተኛ ነገር ልጅቷ እንኳን አልሞተችም ቢባል እዛ ቤት ውስጥ ሬሳ እስከተገኘ ድረስ ማን እንደሆነች እሷንም ማጣራት ስላለባቸው ራሔል ካልሆነች ማናት የሚለውን እሱ ራሱ ትልቅ ጥያቄ ነው። የዛችኛዋስ ቤተሰቦች አስባችሁታል?
ሰው ጭካኔው ግን በዛች ምትክ ሌላ ሰው ገሎ እንደዚህ የሚያስቀምጥ ከሆነ እኔ ነገሩ ኢትዮጵያ ውስጥ አያደርጉም አትሉም። ሰው ጨክኗል። ሰው በጣም አረመኔ ሆኗል። የሆነ ነገር አስባችሁ እንደዚህ አያደርግም ብላችሁ ታወሩ ከሆነ በጣም ተሳስታችኋል። ምክንያቱም በአይናችሁ እያያችሁ ነው። ሰው አይሞትም ብላችሁ እንትን አትልም፣ እያያችሁ ነው። እና ኢትዮጵያ ውስጥ የገባው እንትን አላውቅም። እኔ ምን አይነት የሰይጣን እንትን እንደሆነ አላውቅም። እግዚአብሔር ግራ ነው ግብት ያደረገኝ። የልጅቷ አነጋገር፣ ስለ እሷ የምትናገራቸው ነገሮች በጣም አቤል ከሚናገራቸው ከበፊቱ ይቺ አሁን ደግሞ ይቺ ጓደኛ የተባለችው የምታወራው በጣም ይመሳሰላል እና ግራ የሚያጋባ ነገር አለ፣ የሚያወዛግብ ነገር። ፈጣሪ ያድርገው። እኔ ምንም ሌላ አልልም። አትሙት፣ በህይወት ትገኝ በቃ። እናቷ ተደራድራ በብር ልጇን አፍና አንድ ቦታ አስቀምጣት ከሆነ እኔ አላውቅም። አንደኛ ነገር ይቺ ልጅ ሞተችም አልሞተችም በህይወትም ኖረችም የራሔል እናት ወንጀለኛ ናት። እኔ ለምን እንደማያሳስሯት አላውቅም። በተደጋጋሚ ስለ እሷ ሴትዮ ኮሜንትም ስር በምንም እኔም እየሰራው ነው እንግዲህ ወንጀለኛ እንደሆነች እያያችሁ ነው። በድርጅቱ በምኑ እየሰራች እነሱን ብዙ ሰዎች ወደዚህ ስራ በማይፈልጉት ነገር እያስገባች እያስገደደች እያሰራች እንደሆነ እና ሴትዮዋ ምንም አለ ምንም ወንጀለኛ ናት። በዛም ሄደ በዚህ ለምን እንደማትታሰር እኔ ራሱ ጥያቄ ሆኖብኛል። የእውነት እንዴት ነው አንድ ሰው የሆነ ሰው እንኳን ስለ እንትን ሲያወራ ከእነሱ ጋር አብሮ የሚሰራ ሰው ከተገኘ ወስደው ሲያስሩ ነው የምናየው። ለምንድን ነው ይች ሴት? ኧረ እኔ አላቅም። በእናታችሁ ስታወሩ ራሱ በጣም ነው የምታስጠላኝ ሴትዮዋ ስትጀመር እና ግራ ያጋባል የእውነት። በአንዳንድ በኩል ስታዩት ይቺ ልጅ እውነት አልሞተችም። እናቷን የምትሰራቸው ስራዎች ምናምን ስታዩ የሚያጠራጥር ነገር አለ። አንደኛ ነገር ይቺ የራሔል ጓደኛ ዛሬ መታ ራሔልን አይቻታለሁ እንደዚህ ምናምን የምትለው ሴት እስከ ዛሬ ድረስ የት ነበረች? መቼም ታያለች፣ ሶሻል ሚዲያ ተጠቃሚ ናት። የእነሱን ቪዲዮ የነ ልዑልን እና አቤል ስንት ሰው በእሷ ምክንያት እንደሞተ፣ በዛ ቀዩ ወንድም በዚህ ምክንያት ነው የሞተው። ዱካ ሾል የሚሰራው ብሩክ፣ የብሩክ ወንድም ከ3 ቀን በፊት ደግሞ የሞተው። ይህ ሁሉ ነገር እየተያደ እንዴት ይቺ ልጅ እውነት የምታወራው እውነት ከሆነ በቅርብ ቀን ተገናኝተናል የምትል ከሆነ ይህን ነገር እያየች ለምን ዝም ለማለት ፈለገች? እኔ ምንም አልተዋጠልኝም። ኦልሬዲ ለልዑል ወጥመድ አዘጋጅተው ነው ወይስ እኔ አላቅም። ጎበዝ የምታወራው ሁሉ አሳማኝ ነው ብዬ አላምንም። ምክንያቱም የእውነት ብትኖር ስንት ወር ሆናት ንገሩኝ እስኪ? 2 ወር ይህ ነገር ሞተች ተብሎ ከተጀመረ 2 ወር 3 ወር ሞላው። ቀላል አይደለም። የሰው ልጅ በእሷ ምክንያት እየቆሰለ እየተሞተ ስንት ነገር እየተደረገ እያየች ጓደኛ ከሆነች የእውነት እሷን መርዳት የምትፈልግ ከሆነ እውነት እናትየዋን ልጇን አፍና ብር እየተቀበለች ከሆነ ከነዚህ ሰዎች አይዶን ነው ምን አይነት ቅጣት እንደሚሰጣት ለራሔል እናት። ኦልሬዲ የራሔል እናት ከመጣች ቀን ጀምሮ ምንም ጤነኛ ስራ ስትሰራ አላየሁም። በዛም ስትሄዱ የእሷ ሰዎች ነው የምትቀጥረው። በድርጅቱ ሞር እንኳን ከመጣች ቀን ጀምሮ ብዙ ነገሮች በእሷ ስም እየተገኙባት ነው። ዋይ ለምን አትታሰርም? እሱን አላውቅም። እኔ ለእናንተ ትቼዋለሁ። ምክንያቱም እኔ ከአንድም 2 ጊዜ ስለዚህ ሴትዮ ተናግሬያለሁ። የምትሰራቸው ስራዎች ሊያሳስራት ይገባል። ለምንድን ነው እሷ ዝም የተባለችው እያልኩኝ እዚህ በፊትም ብያለሁ። ሞር አንድ ሰው ትነግሩታላችሁ እንግዲህ ካልሰማ ምንም ልታረጉት አትችሉም። የእውነት ልብ ውልቅ ሆኗል። በቃ ረመዳንያለም ሰው በዚህ ልክ ይዘቅጣል። እናት ብትሆን እንደው እንደ ወላጅ እንደንትን የምታስብ ቢሆን ልጇ አለች ከተባለ
እንዴት ሳስቻላት እናትየዋ ከነሱ ጋር በገንዘብ ከምትደራደር ይልቅ እኔ አላቅም። እንደዚህ አይነት ሰው ይኖራል አይኖርም ምንም ለመናገር ራሱ ይከብዳል። የእውነት ምን አይነት አረመኔ እናት ብትሆን ነው? በእርግጥ ሴትየዋ የምታደርጋቸው ነገሮች ስታዩ የሆነ የሚያጠራጥራችሁ ነገር አለ። ግን በዚህ ልክ ደግሞ እንደዚህ አይነት ጨካኝና አረመኔ ትሆናለች ብዬ አላስብም። ኦልሬዲ አበበ ሊያ አያረጉም ብላችሁ አታስቡ፣ እነሱ ያረጉታል። ሞር እዛ ጋም ፌክም ሊሆን ይችላል። ሞተ ተብሎ የተቀመጠው ሰው አቤልን ለማስደንገጥ ወይም እኔ አላቅም። ብቻ በጣም የዚች ዛሬ የመጣችው ልጅ የምታወራቸው ነገሮች በደንብ መጣራት ያለበት ይመስለኛል። ልዑልም በእርግጥ እነሱ ጋር ናት በደንብ እንትን እያሏት ነው። ግን ትንሽ ስለ እናትየዋ ነገር ስታወራ ስለ ራሔል እናት የሆነ አንዳንድ ነገር ወጣ ያለ ነገር ስለ ሴትየዋ ምን አይነት እንትን እንዳለባት እና አይደለም እናቷ ብቻ አይደለችም የራሔል እህት ራሱ በጣም ከነሱ ጋር ተባባሪ እንደሆነች ከነ ሊያ ጋር ማለት ነው። እና እዚህ ጋር ሲመጡ እንደሚያስመስሉት አይደሉም። ከጀርባ በጣም ብዙ ነገሮች የሚያደርጉ ሰዎች ናቸው። ኦልሬዲ ያስታውቃሉ እኮ ከፊቱ ፍትፍት ይባላል። ስታዩቸው ሰዎቹ የሚያደርጉት ነገር እና የሚያወሩት አንድ አይደለም። ስለዚህ ልጅቷም ትኖራለች አትኖርም፣ እሱን እነ ልዑል አጣርተው የሚደርሱበት ይሆናል። በእርግጥ ሙታለች የሚል ከሆነም እሰይ እንደውም ግልግል ነው። ምክንያቱም አቤል በዚህ ነገር ላይ ራሱን እያስጨነቀ ነበረ። ኦልሬዲ እሱ ነፃ እንደሆነ ከባለፈው ቪዲዮም ማነው ስሙ አበበ የተባለው ከማምለጡ በፊት የተናገረው ነገር ስላለ ለአቤል ትልቅ ማስረጃ ጥሎለት ነው የሄደው እሱ ቢሄድ እንኳን። ስለዚህ አቤል አሁን ላይ ልጅቷ ኖረች ሞተች አቤልን የሚያስጨንቀው ጉዳይ አይደለም። ምክንያቱም እሱ ነፃ ነው። እዛ ቤት ውስጥ አምጥተው እንዳስቀመጧት ራሱ አምኖ ተቀብሎ በራሱ አንደበት በማነው ስሙ አበበ በሚባለው ሰውዬ ተናግሯል። ስለዚህ ከዚህ በላይ ለአቤል አሁን ላይ የሚሰበስቡት ትርኪ ምርኪ ምንም አይደለም። ዋናው ለሱ የሚያግዘው የሚረዳው እንትኑ አበበ የተናገረው ነገር ነው። ስለዚህ እሱ ስላለው አቤልን ምንም ያስጨንቀው ነገር የለም። መጠየቅ ካለባትም የገዛ እናቷ ነው መጠየቅ ያለባት። ልጇን በዚህ ልክ ሽጣ ርካሽና ወራዳ ሴት እንደሆነች በሷ ምን አይነት እንትን እንደሚማር አላውቅም። እህት የተባለችው እና እናት የተባለችው በልጃቸው ላይ ጨክነው እነሱ ግን ከነዛኞቹ ጋር ተባብረው እየሰሩ ያሉ ሰዎች ስለ እነሱ ፈጣሪ የስራቸው ይስጣቸው። እኔ ለምን አላውቅም። አንድ ቀን ደግሞ ፈጣሪ እንትን ብሎባት እንግዲህ እስር ቤት ገባች የሚባልበትን ቀን ያሰማኝ። እውነት ስንት ወንጀለኛ በሞላበት ኢትዮጵያ ውስጥ ልብስ ለበሽ አለበሽ ራቁትሽን ሄድሽ አልሄድሽ ብሎ ይታሰራል። እንደነዚህ አይነቱ ሌባ ደግሞ በየእንትኑ ልጇን በዚህ ልክ የሸጠች ሴት ደግሞ በሰላማዊ መንገድ እየሄደች ነው፣ የሰላም እንትን እየተቀበለች። ስለዚህ እኔ አላቅም፣ ያዳላል እንዴ ህጉ ራሱ ግራ ገባኝ እኮ የእውነት ግራ ገባኝ እንዴ። መጨረሻችን ምን እንደምን አላቅም። የእውነት በዚህ ልክ የሰው ልጅ ይዘቅጣል። አረ እናት እኮ እንስፍስፍ ናት። የእናት ልብ እኮ በስማ አይደለም ለወለደችው እንደው ለሌላ ሰው እንኳን የሆነ ሰው ሆነ ሲባል እንዴት ነው እንትን የምትለው? የእውነት እንደነዚህ አይነቶችን ደግሞ ስታዩ ደግሞ በቃ ሌላ ነገር እንድታስቡ ያልሆነ እንትን ውስጥ እንድትገቡ ነው የሚያደርጋችሁ። እና ይሄ የዚች ልጅ ነገር በደንብ መጣራት አለበት። ይቺ የራሔል ዛሬ ጓደኛ ነኝ ብላ
ይህን ሁሉ ነገር የምትለፈልፈው ልጅ ከጀርባ ምን እንዳለ ማን ልኳት ነው? ወይስ ለነ ልዑል ወጥመድ ለእንትን ለማለት ነው? ይሄ በደንብ ዝም ብሎ ተግበስብሶ ምናምን የሚታለፍ ነገር አይደለም። በደንብ መጣራት አለበት። ልጅቷ ኦልሬዲ የሆነው ፍንጭት ሳይኖራት ደፍራ እንደዚህ አይነት ነገር ታወራለች ብዬ አላስብም። የሆነ የምታውቀው ነገር ቢኖር ነው። ስለዚህ እያንዳንዱን እንግዲህ ልዑልም ያው የሆነ ነገር ልዑል ታውቃላችሁ፣ ዝም አይላትም ኦልሬዲ። ብቻ እኔ አላውቅም፣ ትንሽ እኔም አላመንኩም፣ ተወዛግቤያለሁ በዚህ ጉዳይ ላይ። ስንት ቀን ሙሉ ቁጭ ብላ ዛሬ መታ እንደዚህ አይነት ነገር ስትናገር አላውቅም፣ ተገዳም ይሆን ምን ይሆን? ያው እውነቱ ስለሚወጣ እናያለን፣ እንሰማለን፣ እንፈርዳለን። እኛ እንሰማለን፣ እውነቱ ሲመጣ ደግሞ እንፈርዳለን። ስለዚህ እንደ ተመልካች እናንተስ እስኪ እናንተ የምጠይቃችሁ ነገር ስንት ወር ሆነ? ኮሜንት ስር አስቀምጡልኝ። ልጅቷ የምትናገረው እና ልጅቷ ሞተች ተብሎ ከተጀመረበት ቀን ጀምሮ 2 ወር ነው ወይስ 3 ወር ነው? ይሄን ብቻ መልሱልኝ እናንተ። እውነት እኔ ትንሽ የሆነ ውዝግብ ያለብኝ ነገር አለ። አላመንኩም። አለመን አላውቅም። መቤትን ግራ አጋብቶኛል። ስለዚህ ኮሜንት ስር ጻፉልኝ። ከዛ እናመሳስልና እውነት ልጅቷ ትኖራለች የሚለውን እናያለን። እነ አቤል የጀመሩበት ቪዲዮ ስንት ወር ሆናቸው? 2 ወር? እኔ በግምት 2 ወር ወይ 3 ወር አላውቅም። እስኪ ንገሩኝ። እውነት ግራ ገብቶኛል። ለማንኛውም ሰላማችሁ ይብዛልኝ። እንግዲህ ዛሬ ያመጣሁት መረጃ ይሄ ነው። ሰላም እና ፍቅር እመኝላችኋለሁ። ባላችሁበት ሰላማችሁ ብዚት ትርፍ ይበል እያልኩኝ የዛሬው ቪዲዮ ይመስላል። እንግዲህ ሰላማችሁን ብዝት ይበልልኝ። ባላችሁበት መልካም ሁሉ እመኝላችኋለሁ። ባይ ባይ።